ያገኘሁት እጅግ በጣም ትልቅ የሆነ የማድለቢያ ቦታ ነው። እነዚህ በሬዎች እዚህ የውጭ ዝርያ በሬዎች ናቸው። ለማደለብ የተገዙ ናቸው። እንግዲህ እነዚህን በምን ያህል ጊዜ ወደ ማድለብ ከፍተኛ ስጋ እንዲይዙ በምን ያህል ጊዜ እናመጣቸዋለን? በጣም ትልቅ ስራ ነው። ምንድነው የምናበላቸው? የአጥንታቸው አቀማመጥ ረዣዥሞች ናቸው። እንግዲህ እነዚህ በሬዎችን በትክክል መቀየር ይቻላል ወይ አይቻልም ወይ? ምን ብናበላቸው ነው? ከሀገር ውስጥ ካሉት በሬዎች ጋር አብረን ምንድነው የምንሰጣቸው? የሰውነታቸው አቀማመጥ አናቶሚያቸው በጣም ረዣዥሞች ናቸው። በየአጭር ጊዜው ቶሎ ደልበው ቶሎ እንዲወጡ ምን መስራት አለብን የሚለው በጣም አስፈላጊ ስራ ነው። በጣም ኤግዞቲክ ብሪድ ነው። በጣም ግዙፎች ናቸው። ስለዚህ እነዚህን አሁን ስንመዝናቸው አብዛኞቹ ከ230 እስከ 280 ኪሎ ግራም ይደርሳሉ። ትናንትና መዝኛቸው ነበር። እንግዲህ አሁን የምንሰጣቸው ሕክምና ደግሞ ቫይታሚኖች እንሰጣቸዋለን፣ አንቲባዮቲክ እንሰጣለን። ገና ከገቡ ወደ 3 ቀን 4 ቀናቸው ነው። በዚህ 3-4 ቀን ውስጥ እንዴት አድርገን ነው ሕክምና የምንሰጣቸው? ከመንገድ ስለመጡ የተለየ ነገር እንሰጣቸዋለን። በተለይ እነዚህ ኬሪየር ሆነው ተሸካሚ ሆነው እዚህ እንዳይመጡና የምናደርግላቸው ክትትል አብሶሉትሊ ቶሎ እንዲቀየሩ ምንድነው ማብላት ያለብን፣ ምንድነው የምናጠጣቸው፣ ምንድነው የምንሰጣቸው የሚለው በጣም አስፈላጊ ነው። በተለይ ገላቸው ላይ ያሉት መዥገሮች ለነዚህ ሃርት ዋተር ባክቴሪያን ያመጣባቸዋልና መዥገር ወለድ በሽታዎች በጣም ይጎዷቸዋል። በተለይ ደግሞ እዚህ ገላቸው ላይ ያሉት ላይስ ጸጉራቸው አልቋል፣ ቲክቦርን ዲዚዞች፣ ሜንጅ አለ። ይሄው ሜንጅ ነው። ስለዚህ ይህን በሬ እንዴት አድርገን ነው የምንቀይረው? በምን ያህል ጊዜ ይቀየራል? ከቀየር ነው በኋላ ደግሞ ምን ያህል ኪሎ ያወጣልናል? በትክክል የማድለብ ስራ ያዋጣሉ የሚለው አሁን በደንብ ነው የምናየው ማለት ነው። ስለዚህ ሕክምና እንሰጣቸዋለን፣ አንቲኤልሜንቲክ እንሰጣቸዋለን። እዚህ ያላቸው ፊዚካል በአጥንታቸው ልክ እንዲወፍሩ ምን አይነት አመጋገብ መስጠት አለብን? ይሄ ገላቸው ላይ ያሉት የከሱት ምግብ እጥረት እንዴት እንደጎዳቸው እናያለን። በተለይ እነዚህ ከሀገር ውስጥ በሬዎች በጣም የሚለዩት ምንድነው? ከፍተኛ መስሎች አሏቸው። ጡንቻቸው ትላልቆች ናቸው። ስለ አመጋገብ ሂደታቸው ከሀገር ውስጥ በሬዎች በጣም የተሻለ አመጋገብ መመገብ አለብን። ሆዳቸው በጣም ትላልቅ ነው። አጥንታቸው በጣም ረዣዥም ነው። ስለዚህ በኪሎአቸው ልክ በፊዚካላቸው ልክ ነው የምናበላቸው ማለት ነው። ይሄን አብልተን ነው ወደዛ የሚመጡት። ዛሬ የምናያቸው እነዚህ ኤግዞቲክ ብሪዶቹ ነው። እነዚህ በጣም ግዙፎች ናቸው። የእነዚህ አመጋገብ ከሌሎቹ የሚለየው ምንድነው? አናቶሚያቸው በጣም ትልቅ ነው። መስሎቻቸው በጣም ትልልቆች ናቸው። ስለዚህ ሲገልቡ የምናሰጣቸው የአመጋገብ ስርዓት የተለየ ነው። እንደ ሌሎቹ እንደ አገር በቀል በሬዎች በጣም ትንሽ አይደለም የሚመጡት። ሩመናቸው በጣም ትልቅ ነው። ይሄ መስላቸው በሙሉ በጣም ትላልቅ ነው። ስለዚህ ገላቸው ላይ ያሉትን በሙሉ በአንድ ጊዜ ለማጥፋት በጣም ብዙ አመጋገብ ይፈልጋሉ። ግን አመጋገብ ይፈልጋሉ ማለት ብዙ ይበላሉ ማለት አይደለም። የሚበሉት ምግብ አብዛኛው ጊዜ የመጀመሪያ ጊዜ እንደገቡ 45% ነው የምናበላቸው። 35% ረፍት አላቸው። 25% የፀሐይ ብርሃንና ውሃ ይወስዳሉ። ከ15 ቀን በኋላ ቀይረን ምንድነው የምናደርገው? 35% አመጋገብ፣ 45% ረፍት፣ 25% የፀሐይ ብርሃንና ምግብ። እዚህ ላይ አሁን ሬሾ ስናመጣው የመጀመሪያው ላይ በቀን 3 እናበላቸዋለን፣ ቁርስ፣ ምሳ፣ ራት። ከ15 ቀን በኋላ ግን የምናበላቸው ምንድነው? ቁርስና ራት ብቻ ነው የምናበላቸው። ያለ ምንድነው የሚሆነው? በሰውነታቸው ውስጥ ያሉትን ፓራሳይቶች በሙሉ ስላስወገድንላቸው ብዙ ነገር ከኛ አይጠብቁም ማለት ነው። ስለዚህ እነዚህ የተለየ ሌላው የሚያደርጋቸው ምንድነው? መዥገር ወለድ በሽታዎች በብዛት ያጠቋቸዋል፣ ለተለያየ በሽታም ያጋልጧቸዋል። እዛ ላይ በጣም ኃይለኛ ጥንቃቄ እናደርጋለን። ስለዚህ መዥገሮች ገላቸው ላይ ካሉ በደንብ እናያቸዋለን። በተለይ መዥገር ቴስቲክላቸው አካባቢ እዚህ ቀንዳቸው ስራ አካባቢ ይኖራሉ። ላይሶች አሉ። በተለይ ያኛውን አሁን በሬ ስናየው በጣም ሜንጅ አለበት። ሜንጅ ለምን ሊይዘው ቻለ? ይሄ ገኛውን በሬ ስናየው ይሄ በሬ ታይታላችሁ፣ ገላው በሙሉ ሜንጅ አለው። ይሄ ለምን ሊመጣ ቻለ? ይሄ መጽሐት አለበት ገላው ላይ። እነዚህ ሰሮፕተስና ሳርኮፕተስ የምንላቸው የሜንጅ ዝርያ ናቸው። ስለዚህ ሰውነቱን በጣም ስለሚመጡት በጣም ጥንቃቄ አድርገን ማከም አለብን። እነዚህ በሬዎች በጣም ለማዳ ከመሆናቸው የተነሳ ለማኔጅመንት በጣም ቀላል ናቸው። ስለዚህ እዚህ ሩመናቸው ውስጥ ይሄን የሚያህል ሆድ ውስጥ ያሉትን ፓራሳይቶች እንዴት አድርገን ነው ልናጠፋላቸው የምንችለው? ይሄ ሰውነታቸው ግዙፍ የሆነ ሰውነታቸው ላይ ቁንጫዎች፣ መዥገሮች ካሉ እነዚህ በሙሉ ማጥፋት አለብን። ቅድም ያስቀመጥኩት መድኃኒት አለ፣ አምጣው። እዛ ውስጥ የምንረጫቸው መድኃኒቶች አሉ። እነሱን ሁሉ በደንብ ማየት አለብን። በተለይ ገላቸው ስር ያሉ ሰውነቱ እንደዚህ ሊከሳ የቻለው ምንድነው ውስጥ ያለው ፓራሳይት ብለን በደንብ ማየት አለብን። ያንን ስናስወግድ ነው የበሬዎች በጣም ከፍተኛ ኪሎን ሊያመጡ ይችላሉ። ስለዚህ ሁሉ ጊዜ ምን መስጠት አለብን? ለምሳሌ እነዚህ መድኃኒቶች በጣም አሪፍ መድኃኒቶች ናቸው። ብዙ ጊዜ በሬዎች ምን ይሆናሉ? ላይስ ቁንጫ ሲይዛቸው እነዚህም በቀላሉ እንጠቀማለን። ታያላችሁ ገላቸው ላይ ይሄ በጣም አሪፍ ነው። ግን ምን መነቅነቅ አለብን? ታች ስለሚጠል እነዚህ መድኃኒቶችን በደንብ መርጨት አለብን። ከዛ በተጨማሪ ምን እንሰጣቸዋለን? ሌላ የምንሰጠው ምንድነው? ገላቸው ላይ
ያሉትን ኤክስተርናልና ኢንተርናል ፓራሳይቶችን ለማስወገድ አይቨርመክቲን መስጠት አለብን፣ አንቲባዮቲክ መስጠት አለብን፣ በደንብ መስጠት። ከዛ በኋላ ይሄ ገላው ለሚቀጥሉት 2 ቀን 3 ቀን ምን ይሆናል ማለት ነው? ገላውን ውሃ አይነካውም፣ ዝናብ እንዳይነካው ያደርጋል። ሌሎች መድኃኒቶችም እንጠቀማለን። ለምሳሌ እንደነዚህ ያሉ ቫይታሚኖች ሁልጊዜ ስንጠቀም በጣም ጥንቃቄ ማድረግ አለብን መድኃኒት አጠቃቀም ላይ። እነዚህ አይቨርመክቲኖች በጣም ጥሩ መድኃኒት ነው። ይህንን በየ15 ቀኑ ለእነዚህ በሬዎች ኤግዞቲክ ብሪዶች በጣም ብዙ ፓራሳይት ያለባቸው በየ15 ቀኑ መስጠት አለብን። ከገበያ ስለመጡ በተጨማሪ የተለያዩ ቫይታሚኖችን መስጠት አለብን። እነዚህ ቫይታሚኖች የምግብ ፍላጎታቸው እንዲጨምርና ቶሎ ሰውነታቸው እንዲቀየሩ ያደርጋሉ። ብሮድ ስፔክትረም አንቲባዮቲኮች አሉ። እነሱን ሁሉ እየሰጠን ውጤቱን አብረን በጋራ እናያለን ማለት ነው። ፕሮግራሙ ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። ኃይሉ ነኝ የሳታ ክሞቤ ደግሞ ኃይሉ ቤት ለሚለው በዛ ታገኙኛላችሁ ማለት ነው። እንቀጥላለን። ስለዚህ እነዚህን በሬዎች ምንድን ነው የምናደርግላቸው? አሁን በቀጥታ ወደ ሕክምናው ነው የምንገባ። ሕክምና ላይ በጣም ማተኮር ያለብን ምንድን ነው? እያንዳንዱን በሬ የምናክመው በየራሱ መርፌ መሆን አለበት እንጂ መርፌ ላይ በጣም ለከፍተኛ የበሽታ መተላለፍ ትልቅ አስተዋጽኦ ስለሚያደርጉ መርፌ ላይ ጥንቃቄ ማድረግ አለብን። አንዱ በሬ የታከመበትን ሌላ በሬ መታከም መቻል የለበትም እና ሁልጊዜ በጣም መጠንቀቅ ያለብን የምንጠቀማቸው መድኃኒቶች ሁልጊዜ ንጹህ መሆን መቻል አለባቸው። ይህን መድኃኒት ይህን መርፌ ለዚህ በሬ ከተጠቀምኩኝ በኋላ ሌላ በሬ ላይ መጠቀም መቻል የለብኝም። ለምንድን ነው? እነዚህ መርፌዎች ምን መሆን አለባቸው? በደንብ መቀቀል አለባቸው። ይህ ላይ በጣም ጥንቃቄ ካደረግን የተለያዩ ክትባቶችን በጊዜ በሰዓት በወቅቱ ከሰጠናቸው በሬዎቻችን እጅግ በጣም ከሚያተርፉ ስራዎች ይህ መጀመሪያው ነው ማለት ነው። ይህንን ስራ በጣም በደንብ ከሰራን ገንዘባችን በቀላሉ ይመለሳል። እነዚህ እንስሶች እንደምታዩቸው ስንገዛቸው ፈሳሽ አፋቸው ላይ አለ ወይ? ጥርሳቸው ላይ ጤናማ ነው ወይ? እንዲሁም ደግሞ ለሃጭ አለባቸው ወይ? ይስላሉ ወይ? ያስነጥሳሉ ወይ? የሚሉት በጣም በርካታ ነገሮች ስላሉ እዚህ መጠንቀቅ አለብን። በአብዛኛው ጊዜ እነዚህ አሁን በምን ያህል ጊዜ ይቀየሩልናል ነው ትልቁ ስራ። እነዚህ በሬዎች በ1 ወር ከ15 ቀን ሊቀየሩ ይችላሉ። በጣም እንዲደልቡ ደግሞ ከተፈለገ እስከ 3 ወር ሊጠይቁ ይችላሉ። ግን ሁልጊዜ ምን መስጠት አለብን? ሕክምና ላይ አስፈላጊውን ክትትል፣ መኖ አመጋገብ ላይ ምንድነው የምንሰጣቸው መኖ? ይሄ በሬ ሰውነቱ እንደዚህ ደከመ፣ ምን መኖ ብንሰጠው ኪሎ በቀላሉ ያመጣልናል? ምንድነው ያለበት ችግር? ለምንድነው እንደዚህ ዲፕሬሽን ያጠቃው? ሰውነቱ ለምንድነው እንደዚህ ሊቆስል የቻለው? ይሄ ነገሮች በሙሉ ከሰውነቱ ላይ መጥፋት መቻል አለባቸው እና በጣም ከፍተኛ ኪሎ ስለሚያመጡ አመጋገብ ላይ ትኩረት በማድረግ ውጤታማ እንዲሆኑልን የምንችለውን ሁሉ እናደርጋለን። አመሰግናለሁ። የተለየ ሁኔታ የሚያደርገው ምንድነው? አመጋገባቸው ላይ ከፍተኛ ትኩረት መስጠት አለብን። ጤናቸው ላይ ከፍተኛ ክትትል ማድረግ አለብን። በቀላሉ በተለያየ በሽታ ይጠቃሉ። እንደዛው ደግሞ ከደለቡ እጅግ በጣም ከፍተኛ ትርፍ እንድናገኝ ያደርጉናል። ስለዚህ ይሄ በሬ አሁን ያለው ወደ 278 ኪሎ ግራም ነው ያለው። ይሄኛው ደግሞ ወደ 230 ኪሎ ግራም ነው ያለው። እነዚህን በሬዎች እንግዲህ እንዴት አድርገን ነው ወደ ኪሎ የምናመጣቸው? ይሄኛውን ደግሞ ምንድነው የምንሰጠው? ኪሎ ስንት ነው? አሁን ባለው ሁኔታ ለምን ያህል ጊዜ ጀልቦ ይወጣልናል? ይሄኛውንስ በምን ያህል ጊዜ እንደዚህ ሰውነቱ በቀላሉ እንዲቀየር እናደርጋለን? ይህ ያላቸው የአቋማቸው ሁኔታ በቀላሉ ወደ ከፍተኛ ኪሎ እንዲመጡልን ምን አይነት የአመጋገብ ስርዓት ነው የምንሰጣቸው? ሳይሌጅ አለን፣ ሞላሰስ አለን፣ ፋጉሎ አለ፣ እንዲሁም ደግሞ የቆሎ ገለባ አለ። በርካታ የመኖ አይነቶች አሉ። ግን እነዚህ በሙሉ እንዲ ላይ አድርገን እንሰጣለን። ለምንድን ነው የምንሰጠው? የምንሰጥ እስከሆነ ደግሞ ብሎቲንግ ሊያመጣብን ይችላል። ወይንስ ደግሞ ብሎቲንግን እንዴት እንከላከላለን? እነዚህ በሬዎች አሁን እንደምታዩዋቸው ከገበያ ስንገዛቸው ጤናማ ናቸው። ስለዚህ ዛሬ ከመምጣታቸው ጋር አንድ ላይ አያይዘን ምንድነው የምንሰራው? የምንሰጣቸው ቫይታሚኖች አሉ፣ የምንሰጣቸው አንቲባዮቲኮች አሉ፣ የምንሰጣቸው ብሮድ ስፔክትረም የሆኑ አንቲባዮቲኮች አሉ። እነዚህ ሾርት አክቲንግ የተባሉ እነዛን የምንሰጠው ለምንድነው? የኛ ሀገር ላይ ያለው ችግር ምንድነው? አብዛኞቹ ገበያችን ላይ የታመሙ የሚመጣሉ፣ ያልታመሙ ይመጣሉ። ስለዚህ የበሽታ ተጠቂ ሆነው እንዳይመጡ ምን ማድረግ አለብን? ይሄኛውስ በሬ እንደምታዩት በጣም ረጅም ነው። ከመጣ 3 ቀኑ ነው፣ ግን አሁን ደህና እየበላ ነው። ስለዚህ አመጋገባችሁ በቀላሉ እንዲቀይራችሁ ምን አይነት ክትትልና ምን አይነት አመጋገብ ስርዓት፣ ምን አይነት የጤና ክትትል ማድረግ አለብን? ክትባቶችንስ እንዴት እንሰጣቸዋለን? እያንዳንዱ የምንሰጣቸው የመኖ አመጋገብ ሂደታችን በኪሏቸው መሆን አለበት። ኪሏቸውን ያገናዘበ። ለምሳሌ የሀገር ውስጥ በሬዎች በቀን 10 ኪሎ የሚበሉ ከሆነ እነዚህ ወደ 14 ኪሎ ይበላሉ። ግን የሚያመጡት ደግሞ በአላቸው የአጥንት ስፋት ልክ ከፍተኛ ኪሎ ነው ያመጣሉ። ስለዚህ ይሄ ወጣት ይሄን ማድረቢያ ከፍቷል። እንዴት አድርገን አግዘነው በአጭሩ ወደዚህ ይመጣል? ይሄ ወጣት የሶፍትዌር ባለሙያ ነው፣ ሶፍትዌር ኢንጂነሪንግ ነው ያጠናው። ግን እንዴት አድርገን ብናበላቸው ወደሚፈልገው ኪሎ ይመጡልናል? እሱ ከፍተኛ
ቤት ተከራይቶ ገንዘብ አውጥቶ ሰራተኞች ቀጥሮ መኖ ገዝቶ ይሄ ነገር በትክክል ያዋጣል ወይ? እኛም በሚዲያ ላይ አይቶ የመጣው ስለዚህ በትክክል ያዋጣል አያዋጣም አሁን ከዛሬ ጀምሮ በምናደርገው ክትትል እናያለን። ዱቃ አለ በጣም አሪፍ ነው። በቆሎ ነው በቆሎ የተፈጨ በቆሎ በጣም አሪፍ። ይሄኛው በቆሎ ነው ግን ላም ያለ ነው። ይሄኛው ላም ያለ ነው። በጣም ይሄ ምጥን ነው። አብሎ ምን ብዙ ነገር ነው ያለው። ይሄ ምጥን ነው። ያ የቅድሙ በቆሎ ያ ደግሞ ዱቃ ቀጥሎ ላይ ሁለቱ በቆሎ ነው። ኦኬ በቆሎ ነው። እና ሳይሌጅም በጣም ይበላሉ። የሳይሌጅ የሚገርመው እጅግ በጣም ለምግብ ውህደት በጣም አስፈላጊ ነው። ስለዚህ ሳይሌጅን በየቀኑ ነው የምትሰጧቸው። በቀን ስንት ታበላላችሁ? ቁርስና ምሳ ምሳና ቁርስ ከሁሉ ጋር ቀላቅላችሁ ነው። እንግዲህ አሁን ይሄ ሳይሌጅ አያችሁት እንዴት እንደሚሸጥ። አንደኛው ወጫችንን ይቀንሳል፣ በቀላሉ ደግሞ በሬዎች ቶሎ እንዲደልቡ ያደርግልናልና የሳይሌጅን ጥቅም ምንድነው? በአብዛኛው ጊዜ በተለይ ሳይሌጅ መበላሸት አለመበላሹት ማርማር ካለ አብዛኛው ጊዜ ሳይሌጅ ጥሩ ነው ማለት ነው። አብዛኛው ጊዜ ግን የሚሰነፍጥ ከሆነ አፍላቶክሲን ፈጥሮ ስለሆነ ወይም ደግሞ የተለያዩ ማይክሮ ኦርጋኒዝሞች ፈንገስ ነገር ኖሮት ስለሆነ ለበሬዎች መስጠት የለበት። የምናዘጋጅበት የመኖ ቤታችን ራሱ በጣም ንጹህ መሆን መቻል አለበት። በተለይ ሳይሌጅ ላይ በምን ያህል ነው የምትለኩት? በመለኪያ ነው የምትሰጡት፣ በመለኪያ ነው። ስለዚህ በዚህ ለአንድ በሬ እስከ 3 ትሰጣላችሁ። ይሄ አሁን ገና እንደመጡ ነው። ከእንግዲህ በኋላም ደግሞ እየጨመረ ይሄዳል። ኪሎአቸው ከፍ ባለ ቁጥር የሳይሌጅ አሰጣጣችንም ከፍ እያለ ይሄዳል። ስለዚህ በዚህ 3 ከሌሎች ምግቦች ጋር እየቀላቀላችሁ ማለት ነው። በጣም አሪፍ አሰጥ። ይሄን በልተው ነው እንግዲህ ከፍተኛ ለውጥና ከፍተኛ ውጤት የሚያመጡ ላይ የተለያየ ነገር ካለ እየደወልክ መጠየቅ። በተለይ ይሄ አሁን ይሄ ደረቅ ሳር በብዛት የሚበሉ ከሆነ የቁንጣን ወይም ደግሞ የምግብ አለመዋሃድ ችግር እንዳይገጥማቸው መደወል። እኔም ጋር ዶክተርም ጋር እየደወልክ በደንብ አገኛል። ከዛ ውጪ ግን በጣም ጥሩ ናቸው። አሁን እንግዲህ እነዚህ ገና ከገቡ በዚህ በ5 ቀን ውስጥ ነው ይሄ ሕክምና የተሰጣቸው። የምታደልቡ ሰዎች ለዚህ ነው በአጭር ጊዜ ወደ ሕክምና መገባት አለበት። ዝም ብለን ምግብ ብቻ ግን የምናበላቸው ከሆነ ምግቡም ብዙ ጊዜ ሰውነታቸው ውስጥ ያሉት ፓራሳይቶች ስለሚሻሟቸው ከፍተኛ ኪሎ ማምጣት አይችሉም። እኛ እናበላለን፣ እነሱ አይለወጡም። እኛ እናበላለን፣ እነሱ አይለወጡም። ከእንግዲህ በኋላ ደግሞ ምንድነው የምንሰጣቸው? ክትባቶች አሉ፣ የተለያዩ ክትባቶች። ስለዚህ ምን ክትባት እንሰጣቸዋለን? ምን አይነት ህክምና እናደርግላቸዋለን? አሁን በተለይ በከፍተኛ ሁኔታ እነዚህ ኤግዞቲክ ብሪዶች የሚያጠቋቸው እንደ ኤፍኤምዲ ያሉ አሉ፣ እንደ አንትራክስ አሉ፣ እንደ ብላክ ሊክ አለ፣ ኤልኤስዲ ያጠቃቸዋል፣ ሌሎችም ብላክ ሊክ ያጠቃቸዋል። ማአት በሽታዎች ኒውሞኒያ ያጠቃቸዋል፣ ሌፕቶስፒሮሲስ ማአት። እነዚህ ሁሉ በሽታዎች ክትባት ካልሰጠናቸው እንደ ሎካል ብሪዶች አይደሉም። እነዚህ ምንድነው ከፍተኛ ኪሎን ያመጣሉ፣ ከፍተኛ ስጋን ይይዛሉ። በሽታን የመከላከል አቅማቸው ግን ብዙ አይደሉም። ስለዚህ አመጋገብ ላይ ንጹህ ውሃ ማቅረብ ላይ በቀን ምን ያህል ሊትር ይጠጣሉ እንደ ኪሎአቸው ነው። የሀገር በቀል በሬዎች እነዚህ በቀን እስከ 80 ሊትር የሚጠጡ ከሆነ እነዚህ ደግሞ ምን ያህል ይጠጣሉ? በደንብ ኪሎአቸውን አስበን በኪሎአቸው ልክ ነው መስጠት ያለብን። እበታቸውን በደንብ ማየት አለብን። እበታቸው ላይ ከፍተኛ ድርቀት አለ፣ ቀጠን ብሏል፣ ለስልሷል፣ ሽንታቸውን በደንብ ማየት አለብን። በከፍተኛ ውሃ በወሰዱ ቁጥር የሽንታቸው ጥራት ይነግረናል። በተለይ ረጅም መንገድ በመሄድ እንደ ካልኩለስ እንደ ሌሎችም ክሮኒክ የሆነ ሬናል ሲስተማቸው አፌክት እንዳያደርጋቸው ያን ሁላ በደንብ ማየት አለብን። ዳይጀስቲቭ ሲስተማቸው የምግብ ውህደት ችግር አለባቸው፣ ጤናማ ናቸው። እነዚህ ነገሮች ሁሉ በደንብ መከታተል አለብን። ቅድም የነገርኳችሁ ደግሞ መዥገር ወለድ መዥገሮች በጣም አደጋ ነው። ስለዚህ ላይ ቁንጫ መዥገሮች እንዳያጠቋቸው በእነዚህ አማካኝነት ከፍተኛ ሁኔታ የደም ማነስ ተጠቂ ይሆናሉ፣ ለተለያየ በሽታ ተጠቂ ይሆናሉ። ያዛ ተጠቂ እንዳይሆኑ በደንብ ክትትል ማድረግ መቻል አለበት። ናዛል ዲስቻርጅ አላቸው፣ ሳል አለባቸው፣ ሬስፓራቶሪ ፕሮብሌም አለባቸው ወይ፣ ብዙ ጊዜ ደግሞ ለሃጭ አላቸው ወይ፣ ጥርሳቸውን በደንብ ማየት አለብን። የተሰጣቸው ምግብ መላልሰው ያደቃሉ፣ ሙቀታቸውን በደንብ መለካት አለብን። እበታቸው ላይ ተቅማጥ አለ፣ ምግብ ያስተርፋሉ። ለምንድን ነው ምግብ የሚያስተርፉት? የተሰጣቸው ምግብ በአግባቡ ለምንድን ነው የማይበሉት? ካልበሉ ጤናማ ሂደት በሰውነታቸው ውስጥ የለም ማለት ነው። ስለዚህ እነዚህን አሁን ለሚቀጥሉት 5 ወር 6 ወር አደልበናቸው እንግዲህ በገበያ ላይ ወደ ከፍተኛ ገንዘብ የሚያመጡት አሁን ገበያ ላይ የምናያቸው ይሄን ያህል ብር አይደለም። እነዛን ከፍተኛ ገንዘብ የሚያመጡትን ብር የሚያስገኙ በሬዎች ናቸው። ስለዚህ እነዚህ ላይ መስራት እጅግ በጣም ስራችን ውጤታማ እንዲሆን ያደርገናልና በደንብ ማየት አለ። በስንት ተገዙ? ያዋጣሉ? የአገር በቀሎቹን በዛ ዋጋ 120 ሺህ 130 ሺህ ከመግዛት 100 ሺህ ከመግዛት እነዚህ ስንት ተገዙ? ለግንዛቤ ያህል እስኪ እናያቸው ስንት እንደተገዙ። ይሄ 110 ሺህ የተገዛው፣ ይሄ 105 ሺህ የተገዛው፣ ያ 85 ሺህ የተገዛው፣ ይሄም 90 ሺህ የተገዛው፣ እዛ ጋር ያለው ይሄም 90 ሺህ የተገዛው፣ ይሄ 85 ሺህ የተገዛው፣ ይሄ 55 ሺህ የተገዛው፣ ይሄ ወደ
57,000 ነው 67,000 ገደማ የተገዛ። ስለዚህ እነዚህን በሬዎች አሁን ከእንግዲህ በኋላ ብናበላቸው ምን ያህል ውጤት ያመጡልናል ትልቁና ዋናው ስራ ነው። ስለዚህ እነዚህን 5 ወር 6 ወር ጥሩ ክትባት ጥሩ አመጋገብ እየሰጠን በቀላሉ ውጤታማ መሆን እንችላለን። የማድለብ ስራ ለዚህ ነው ያዋጣል። ብዙ ሰዎች ግቡ፣ መታችሁ አማክሩን፣ የተለያየ ትሬኒንግ ውሰዱ። ስልጠናዎች ደግሞ የሚጠቅሙት ምንድነው የምንሰጣቸው ህክምናዎች በጣም በቀላሉ በአቋራጭ ብዙ ምግብ ሳይበሉ ቶሎ እንዲቀየሩ ያደርግልናልና እዚህ ላይ አተኩረን ከሰራን ውጤታማ እንሆናለን ለማለት ፈልጌ ነው። የስራ ባልደረባችሁ ኃይሉ ነኝ፣ የእንስሳት ሐኪም። መልካም ጊዜ ይሁንላችሁ።